እነ ዶናልድ ትራምፕ ይህንን ጦርነት ጥለን ልንወጣ ነው፣ ሆርሙዝ ሰርጥ ቢከፈትም ባይከፈትም የራሳችሁ ጉዳይ እኛን አይመለከትም እያሉ ነው። እነ ዶናልድ ትራምፕ ተሸንፈው ነው በቃ አበቃላቸው እና አሜሪካ እንደዚህ ወደሚሉበት አቋም መጥተው ነው ወይንስ እንደ ስትራቴጂ ነው ይሄንን ጉዳይ እየተጠቀሙት የሚገኘው? እና አሜሪካ በቃ ይሄን ያክል ነበር አቅማቸው እንዴ? አይ ሚን እና አሜሪካ ናቸው አደ ነው ሰደይ እና በቃ ይሄ ነው ኢንድ ኦፍ ዘ ስቶሪ ብለን የምንገልጸው እዚህ ጋር ነው ወይስ ከጀርባ ሌላ እያሰቡ ያለው ነገር አለ? አሜሪካ እነ እስራኤል በአየር ላይ ድብደባ ከማከናወን በዘለል በተለይ አሜሪካ በአየር ላይ ይህንን አይነት ድብደባ ከማከናወን ባሻገር በኢራን ላይ ለምን ጥቃት አይሰነዝሩም? እግረኛ ወታደራቸው ለምን አያስገቡም? ይህን ጉዳይ በተመለከተ መልስ ይዤላችሁ መጥቻለሁ። ለምን እግረኛ ወታደሮቻቸውን እንደማያስገቡ በጣም ከባድ የሚያደርገው ኢራን ውስጥ እግረኛ ወታደርን ማስገባት ከባድ የሚሆንበትን መሰረታዊ ምክንያት እነግራቸዋለሁ። ገብተው የፈለጉትን ነገር የማያደርጉት የሚለው ጉዳይ በጣም ተደጋግሞ እየተነሳ ያለ ጥያቄ ነው በዚህ ሰዓት ላይ በዓለማችን ላይ እና ኢራንን ለመውረር አስቸጋሪ የሚያደርገው ምንድን ነው ተብሎ ሲጠየቅ የመጀመሪያው ጉዳይ የኢራን የመሬት አቀማመጥ ነው። በዚህ ደረጃ ኢራን ለምንድን ነው አስቸጋሪ የሆነችው? ለምሳሌ እግረኛ ወታደራቸውን ወደ ኢራን ውስጥ አስገብተው ኢራንን ለምን አይወሯትም? ኢራንን በቁጥጥራቸው ስር ለምን ያደርጓትም? እዚህ ምስሉ ላይ እንደምትመለከቱ እንግዲህ ይሄ በኢራን ዙሪያ በጣም በርካታ ሀገራት አሉ። የሀገሩን መኖር ጉዳይ ሳይሆን ግን ዋነኛው ነጥብ ምንድነው የኢራን የመሬት አቀማመጥ ነው እንዳልኳችሁ። ለምሳሌ በዚህ በአፍጋኒስታን በኩል እዚህ ጋር ባለው በአፍጋኒስታን በኩል ወይም በፓኪስታን ባሉት አካባቢዎች ላይ እንግባና የእግረኛ ጥቃት እንሰንዝር እስከ ተርከሚስታን ድረስ ባለው ኤሪያ ላይ ማለት ነው። ይሄኛውን አካባቢ ከዚህ እስከዚህ ድረስ ባለው ኤሪያ ላይ በሶስቱ ሀገራት በኩል ገብተን ጥቃት እንሰንዝር እግረኛ ወታደሮችን እናስገባ ቢሉ ዳሽቴ ኤካቢር እና ዳሽቴ ኤሉት የሚባሉ ሁለት በረሃዎች አሉ። አንደኛው በዚህ በኩል እንግባ ቢባል በእነ አፍጋኒስታን በኩል አቋርጦ መግባትን አዳጋች የሚያደርገው የበረሃዎቹ መኖር ነው። ልክ አፍጋኒስታንን አልፋችሁ ተርከሚስታንን አልፋችሁ ደግሞ ስትሻገሩ የማን ባህር ነው የሚታየው? እዚህ ጋር የካስፒያን ባህር ማለት ነው። እንግዲህ በካስፒያን ባህር ላይ በኩል መጥተው ማለፍ አይችሉም ማለት ነው። በኢራን ከበረሃዎቹ ቀጥሎ እዚህኛው ጋር ደግሞ የካስፒያን ባህር አለ። የካስፒያን ባህር ሌላ ለኢራን መከላከያ ሆኗታል ማለት ነው። ከዛ ውጭ ያለው በዚህ በኢራቅ ኩርዶቹ በሚኖሩበት አካባቢ ከኢራቅ ጋር በሚዋሰኑበት አካባቢ ላይ ሌላ በጣም እጅግ አስቸጋሪ የሆነ የመሬት አቀማመጥ አለ። ተራራማ የሆነ የመሬት አቀማመጥ ዛግሮቭ ማውንቴን እየተባሉ የሚጠሩ የዛግሮቭ ተራሮች እየተባሉ የሚጠሩ አካባቢ ናቸው እና በጣም አስቸጋሪ የሆነ ወትሮም በ1980ዎቹ ከኢራቅና በኢራን መካከል በነበረው ጦርነት ወቅት ላይ ኢራንን በጣም ዋጋ አስከፍሎ የነበረው አንዱ ጉዳይ በዚህ በኩል ያሉት ተራራዎች ናቸው ማለት ነው። የዛግሮቭ ተራራዎች ይባላሉ። ከዛ ቀጣይ ያለው አማራጭ ምንድነው ካላችሁ እዚህ ጋር የምንመለከታት ኩዌት ነች ያለችው። ዙም ላድርገውና ተመልከቱት። በጣም በቃ የማይመች ለመግባት የማይመች ነው። እሱም እጅግ በጣም ጠባብ ኤሪያ ነው። በኩዌት በኩል መግባት አዳጋች ይሆናል። ከኩዌት ወረድ ስትሉ እዚህ ጋር ባሉት አካባቢዎች ላይ ይሄ የአረቢያን ገልፍ እየተባለ የሚጠራው ባህር ነው እዚህ ጋር ያለው ማለት ነው። የአረቢያን ገልፍ ባህር ነው። በላይ በኩል የካስፒያን ባህር፣ በታች በኩል ደግሞ የአረቢያን ባህር አለ። ሆርሙዝ ሰርጥ እዚህ ጋር ነው ያለው። ስለዚህ የመሬት አቀማመጧ ራሱ ነው አሁን ኢራንን ለመውረር እጅግ በጣም በመሬት ላይ ለመውረር አዳጋች የሚያደርገው ዋናው መሰረታዊ ጉዳይ በመሬት አቀማመጧ ምክንያት መሆኑ የሚነገረው ለዚህ ነው። ጠቃሚ ሆኖ ካገኛችሁት የመረጃ ለብዙዎች እንዲደርስ ሼር ማድረጋችሁን አትርሱ። መረጃውን ሼር አድርጉት። የዶናልድ ትራምፕ አስተዳደር በሆርሙዝ ውስጥ እያከናወነ ያለውን ዘመቻ በተመለከተ እንግዲህ የአቋም ለውጥ ላይ መጣ እንደሚያስብሉ አይነት መረጃዎችን እየሰማን ነው። ዛሬ ቀኑን ሙሉ ሲነገሩ የዋሉ ጉዳዮች መካከል ምንድነው ዶናልድ ትራምፕ በእርግጥም የሆርሙዝን ሳያስለቅቁ ጦርነቱን ሊያቆሙ የሚችሉበት አይነት ነባሪያ ሁኔታ እንዳለ ፍንጭ እየሰጡ ይገኛል በመባል ላይ የሚገኘው። እንዲያውም ይህንን የዶናልድ ትራምፕ አስተያየት የአሜሪካ የመከላከያ ሚኒስትር የሆኑት የመከላከያ ዋና ጸሐፊ ፔት ሄግሴትም ጭምር በጣም ደጋግመው እያወሩት ያለ ጉዳይ ነው። ይሄ ነገር እንዴት ነው እና አሜሪካ በመጨረሻም የሆርሙዝ ሰርጥን እናስከፍታለን የሚል አቋማቸውን ትተው ሙሉ በሙሉ ጦርነቱን ለማቆም እየተዘጋጁ ነው ወይ የሚለው ጥያቄም ከዚህ በኋላ ነው በመነሳት ላይ የሚገኘው። እነ ዶናልድ ትራምፕ እንግዲህ ቀደም ብሎ ይሄንን ጦርነት ሲጀምሩ ከ4 እስከ 6 ሳምንት ባለ ጊዜ ውስጥ ጦርነቱን እናጠናቀቃለን የሚል አይነት አቋም ነበራቸው። ፔንታጎን ይሄንን መረዳት ይዞ ነው ጦርነቱን የጀመረው። ዛሬ 32ኛው ቀን ላይ እንገኛለን። 32 ቀን ሞልቶ ግን ምንም እንኳን በኢራን ውስጥ በጣም በርካታ ግድያዎች ቢፈጸሙም በርካታ ድብደባዎች ቢከናወኑ በኢራን ውስጥ ግን የአገዛዝ ለውጥ አልተከናወነም። የሆርሙዝ ሰርጥ ደግሞ እንደተዘጋ ነው የሚገኘው። ስለዚህ እና አሜሪካ በመጪዎቹ በሚቀሯቸው ቀናት እንግዲህ በ6 ሳምንት ውስጥ እንጨርሳለን ብለው እንደገቡቱ
በሚቀሩት እንግዲህ ኦልሞስት ወደ 10-12 ቀናት አካባቢ ገደማ ማለት ነው የሆርሙዝ ሰርጥን ማስከፈት እንችላለን ወይ በሚለው ጉዳይ ላይ በራሳቸው ላይ ያላቸው መተማመን ጥርጣሬ ውስጥ እየገባ መምጣቱን የሚያሳይ አይነት መረጃ ነው እንግዲህ በመውጣት ላይ የሚገኘው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ትሩ ሶሻል እየተባለ በሚጠራ የማህበራዊ ትስስር ገጻቸው ላይ ያስተላለፉት መልእክት እኮ የዩናይትድ ኪንግደምን በጣም ሸንቆጥ አድርገዋልና ዩናይትድ ኪንግደም እንደምታውቁት የመጨረሻ የተፈጥሮ ጋዝ ኤልኤንጂ የሚባለው ሊኩፋይድ ናቹራል ጋዝ የሚባለው ማለት ነው የመጨረሻ ታንከሯን ዛሬ ትቀበላለች ተብሏል። በሚመጡት ጊዜ በቃ ምንም አይነት ከዚህ ከመካከለኛው ምስራቅ አካባቢ ላይ የሚመጣ ኤልኤንጂ የሚባለው የነዳጅ አቅርቦቷ አይኖርም የሚል ጉዳይ ይወጣ ነው። ይሄንን ጉዳይ ታሳቢ ያደረጉ የሚመስሉ ዶናልድ ትራምፕ ታዲያ የመጀመሪያው አማራጫቸው አሉ እንግዲህ እንደነ ዩናይትድ ኪንግደም ለመሰሉ ሀገራት የመጀመሪያው አማራጫችሁ ከኛ መግዛት ነው፣ እኛ የተትረፈረፈ ነዳጅ አለን ከኛ መግዛት ነው አሉ። ሁለተኛው ነገር ደግሞ ይሄንንም አትፈልጉ ከሆነ ደግሞ ሄዳችሁ እዛው የሆርሙዝ ሰርጥን ማስከፈት ትችላላችሁ ብለው ለዩናይትድ ኪንግደም አስመስለው ነገር ግን ለመላው ዓለም ነው ይሄንን መልእክት ያስተላለፉት። በዚህ በሆርሙዝ ሰርጥ አማካኝነት እንግዲህ በተደጋግሞ የተነገረ መረጃ ቢሆንም ግን የግድ መነሳት ስላለበት የዓለማችን 20% የሚሆን የተፈጥሮ ጋዝና የድፍድፍ ነዳጅ እንቅስቃሴ የሚከናወንበት ነው። በየዕለቱ እስከ 20 ሚሊዮን በርሜል ድፍድፍ ነዳጅ በመርከቦች ተጭኖ በዚህ በሆርሙዝ ሰርጥ በኩል ያልፋል። ስለዚህ ይሄንን የሆርሙዝ ሰርጥ ተዘግቶ ቀጠለ ማለት እንግዲህ በዓለም የነዳጅ አቅርቦትና ፍላጎት ላይ የሚፈጥረው ጫና እንግዲህ ዓለም ላይ በግልጽ እየታየ ነው የሚገኘው በግልጽ ማለት ነው። ኢትዮጵያ ውስጥም ጭምር ምን እየሆነ እንዳለ መቼም ያው በግልጽ የምትረዱት ጉዳይ ነው። የኢትዮጵያ መንግስትም ከዚህ በኋላ የነዳጅ አቅርቦቴ ተቋርጦብኛል ብሏል። እንግዲህ ዋነኛዎቹ ለኢትዮጵያ ነዳጅና የተፈጥሮ ጋዝ የሚያቀርቡ ሀገራት በዋናነት የሚገኙት በዚህ በሆርሙዝ ሰርጥ ላይ እንደሆነ ይታወቃል። ሳውዲ አረቢያ፣ ኩዌትና ዩናይትድ አረብ ኤምሬት እነዚህ ሀገራት ደግሞ በዚህ ጦርነት ምክንያት ዋነኛ ሰለባ ከሆኑ ሀገራት መካከል ግንባር ቀደም ሆነው የሚጠቀሱ ወይም የሚቀርቡ ሀገራት ናቸው። ስለዚህ አሁን እነዚህ ሀገራት በዚህ አይነት ነባራዊ ሁኔታ ውስጥ ሆነው ቀጠሉ ማለት የኢትዮጵያ ማቅረቦት አይመጣም ወይም አይቀርብም የሚለው ነገር መምጣቱ የሚያስገርም አይመስለኝም። ጥያቄው ግን የሚሆነው የኢትዮጵያ መንግስት አማራጮቹ እነዚህ ብቻ ናቸው ወይ? እንደ ናይጄሪያ የመሰሉ ሀገራት ለምሳሌ ይሄንን የነዳጅ ፍላጎት ለመሸፈን የሚችሉበትን አይነት ሁኔታ ከነሱ ጋር መፈለግ አይቻልም ወይ? ቢኮዝ በጣም በርካታ የአፍሪካ ሀገሮች አሁን ጎረቤት ሀገር ኬንያን ጨምሮ አማራጭ እያደረጉ የሚገኘው ናይጄሪያን ነው። ናይጄሪያ ውስጥ ዳንጎቴ እኮ ራሱ በየዕለቱ በጣም በርካታ በሺዎች የሚቆጠሩ ድፍድፍ ነዳጆችን የሚያጣራ ኦይል ሪፋይነሪ እኮ ጭምር አለው እና እነ ናይጄሪያ የመሰሉ ሀገራት ለምን በአማራጭነት አልታዩም? እነ ናይጄሪያ እንኳን ባይሆን በዚህ በአፍሪካ ውስጥ ያሉ ሌላ የነዳጅ አምራች የሆኑ ሀገራት ለምን በአማራጭነት አልታዩም? የግድ ከአረቦች መምጣት አለበት ወይ? በእነሱ ላይ ያለን ጥገኝነት ቀጣይ የሚሆን ከመሰለ ምንድነው ልናደርግ የምንችለው? በቃ ነዳጅ የምናቀርበው አተናል ብለን ሁሉን ነገር እንተዋለን እንዴ? የሚሆን አይመስልም አይደለ? ስለዚህ አማራጮች የግድ መፈለግ አለባቸው የሚለው ጉዳይ በጣም መሰረታዊ ነው። ወደ ሌላኛው እንግዲህ ከዚህ ጋር ተያይዞ በዓለም ላይ የሆነ ያለውን ነገር ስንመለከት ታዲያ እነ ዶናልድ ትራምፕ አት ዘ ኤንድ ኦፍ ዘ ዴይ ይሄንን ጦርነት የጀመሩበት ዋነኛ ምክንያት አንደኛ በኢራን ውስጥ ያለው ነዳጅ መቆጣጠር እንደሆነ፣ የኢራን ማዕከላዊ ባንክ መቆጣጠር እንደሆነ፣ የአገዛዝ ለውጥ በሌላ ቋንቋ የአገዛዝ ለውጥ በኢራን ውስጥ ማከናወን እንደሆነ መቼም አሁን የተረጋገጠ መስሏል። እነ ዶናልድ ትራምፕም ይሄንን ጉዳይ አምነዋል፣ የአገዛዝ ለውጥ በኢራን ውስጥ ማከናወን እንደሚፈልጉ። በኢራን ውስጥ እንግዲህ የአገዛዝ ለውጥ ማከናወን እንፈልጋለን ብለው አሜሪካና እስራኤል በጋራ ሆነው ይሄንን ጦርነት በመጀመራቸው ሳቢያ ነው የሆርሙዝ ሰርጥ ላይ አደጋ የተደገነውና እንደዚህ አይነት የምንመለከተውን አይነት ችግር ዓለም እያየች የምንገኘው እስኖ ቢኮዝ ኦፍ ኢራን። ይሄ በኢራን ችግር ምክንያት የመጣ አይደለም። ኢራን የሆርሙዝ ሰርጥን ዘግታ በቃ በሆርሙዝ ሰርጥ ላይ ነዳጅ አይወጣም አይገባም ብላ ዓለምን ላስጨንቅ ብላ አይደለም ይሄ ነገር እየሆነ ያለው። ይሄ ነገር እየሆነ ያለበት መሰረታዊ ምክንያት ምንድነው? አሜሪካና እስራኤል በጋራ በመሆን በኢራን ላይ ጦርነት በመክፈታቸው ሳቢያ ኢራን አሲሜትሪካል ዋርፌር እየተከተለች እንደመሆኑ መጠን በአካባቢው ላይ ፍላጎቷን አስጠብቃ ለመቀጠል እያከናወነች ያለው አንደኛው የጦር ስልት ነው። የሆርሙዝ ሰርጥ ምንም እንኳን ዓለም አቀፍ ሕጎችን ባከበረ መልኩ የመርከቦች እንቅስቃሴ ነፃነታቸው ሊጠበቅ እንደሚገባ በግልጽ ቢታወቅም ነገር ግን የጦር ስትራቴጂ አድርጋ ኢራን እየተጠቀመችው ይገኛል። እውነታው ይሄ ነው። የጦር ስትራቴጂ ማድረግ ነበረባት ወይ አልነበረባትም ወይ የሚለውን ነገር ለማወቅና ለመረዳት ኢራናውያኑ ባሉበት ጫማ ውስጥ ሆኖ ማወቅና መረዳት ያስፈልጋል። እነሱ የቆሙበትን ነገር ሳንረዳ እንደው ዝም ብለን ከሩቅ ተቀምጠን
በኢንተርናሽናል የውሃ መተላለፊያ መስመሮች ጋር በተገናኙ ህጎችና መርሆች ለምን ታሳቢ ባደረገ ሁኔታ የሆርሙዝ ሰርጥ አይከፈትም የሚል ጥያቄ ልናነሳ አንችልም። የመጀመሪያው መታወቅ ያለበት ጉዳይ ይህ ጦርነት ከፌብሩዋሪ 28 በኋላ እስራኤልና አሜሪካ በጋራ በመሆን ኢራን ላይ ጦርነት ከጀመሩ በኋላ ነው የተዘጋው እንጂ ከዛ በፊት የሆርሙዝ ሰርጥን ኢራን ለእንደዚህ አይነት የጦርነት አጋጣሚዎች ላይ ተጠቅማው እንደማታቅመችም እንግዲህ ከዚህ ቀደም የነበሩ ታሪኮች በግልጽ ያሳያሉ። እነ ዶናልድ ትራምፕ ራሳቸው በጀመሩት ጦርነት ምክንያት ማስከፈት ወደማይችሉበት አይነት ሁኔታ የሚመጡ ከሆነ ተጠያቂነቱን የዓለም ህዝብ ማድረግ ምን አመጣው ነው። እነ ዩናይትድ ኪንግደምን ሄዳችሁ ገብታችሁ ማስከፈት ትችላላችሁ እያሉ ጥፋትና ኃላፊነቱን ሁሉ እነሱ ላይ መደፍደፍ ምን አመጣው ነው። ቢሆንላቸው እኮ ሌላውም ሀገር በቃ ተሰባስቦ ሄዶ በጋራ እነሱ ጋር እንዲያስከፍት ነው ፍላጎት እያሳዩ የሚገኙት። እነ ዩናይትድ አረብ ኤምሬት፣ እነ ሳውዲ አረቢያ፣ እነ ኩዌት ምናምን የመሳሰሉ ሀገራት በዛ በቀጠናው ላይ የሚገኙ ሀገራት ይህንን ጦርነት እንዲቀላቀሉ ነው እየፈለጉ የሚገኙት። እነ ዶናልድ ትራምፕ ቤዚክሊ ይህንን የሆርሙዝ ሰርጥ እንዲዘጋ ዋነኛው ተዋናይ እንደሆኑ መጀመሪያ መታመንና መታወቅ አለበት። ከዛ በኋላ ነው እንደው መሄድ ካለባቸው ሂደቶቹ መቀጠል ያለባቸው እንጂ እሳቸው በቃ ትክክል እንደነበሩ ይሄንን ጦርነት ሲያከናወኑ ለዓለም ህዝብ አስበው አይደለ። አሁን የሚመስለው እንደዛ እኮ ነው። ኢትዮጵያ ውስጥም የነዳጅ ችግር ተፈጥሯል። ዓለም ላይ የነዳጅ እጥረቱ ተፈጥሯል እና ይህ የመሆኑ ምክንያት በቃ ዶናልድ ትራምፕ ኢራን የምትባለው ሀገር ለዓለም ነዳጅ አላሳልፍም፣ አላስወጣም፣ አላስገባም ብላ ዘግታ ከዛ እኛ እያለንማ እንደዚህ ነገር አይፈጠርም ብለው ጦርነቱን የጀመሩ ነው እያስመሰሉ የሚገኙ። ቤዚካሊ ግን ጦርነቱ እንደዛ አይደለም። ስለዚህ እነ ዶናልድ ትራምፕ አሁን ሆርሙዝ ሰርጥን ጥለን እንወጣለን ሲሉ ጥለን እንወጣለን ማለታቸው አይደለም። ባይዘው የሆርሙዝ ሰርጥን ጥለው የሚወጡ ከሆነ ለአሜሪካ የሽንፈት ሁሉ ሽንፈት ነው። የአሜሪካ ስልጣኔ ወትሮም በቁልቁለት ጉዞ ላይ ነበረ። አሁን ደግሞ በ100 ሜትር ደረጃ እየሮጠ ነው ሊባል የሚችለው። ስለዚህ የሆርሙዝ ሰርጥን ጥለን እንወጣለን የሚለውን ጉዳይ በተመለከተ የሚቀጥሉበት አይመስለኝም። ለፕሮፓጋንዳና በጎናቸው ሌሎች ሀገራት ተሰልፈው እንዲዋጉ እያከናወኑ ያለው ስልታዊ ጥሪ የማሰባሰቢያ ጥምረት የማሰባሰቢያ አይነት መንገድ ነው ተደርጎ ሊቆጠር የሚገባው። ምክንያቱም እነ አሜሪካና እነ እስራኤል በእንደዚህ አይነት ነባሪያ ሁኔታ ተሸንፈው በቃ ውርደትን ተከናንበው ከእንደዚህ አይነት ጦርነት አበቃ የሚባል ታሪክ እንዲመዘገብባቸው የሚፈልጉ ሀገራት ናቸው ብዬ አላምንም። ስለዚህ ቤዚካሊ እነ ዶናልድ ትራምፕ አሁን ኃላፊነቱን ሁሉ የዓለም እያደረጉ ሌሎች ሀገራት ጦርነቱን እንዲቀላቀሉ ሲያቀርቡ የነበረው ጥሪ ውጤታማ ስላልነበረ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ጭምር እንደምታውቁት ይህንን ጦርነት አልቀላቀልም ብሏል። እነ ብሪቴን ይህንን ጦርነት አንቀላቀልም ብሏል። በጣም በርካታ የአውሮፓ ሀገሮች ይህንን ጦርነት አንቀላቀልም ብለዋል። እና እነዚህ ሀገራትን የአረቡ ሀገራትም አቋማቸው እንደሚታወቅ ነው። ይሄን ያክል ድብደባ የተፈጸመባቸው ይሄን ያክል ጥቃት የተሰነዘረባቸው የአረቡ ዓለም ሀገራት እነ ዩናይትድ አረብ ኤምሬት፣ እነ ሳውዲ፣ እነ ኩዌት ዩኔሚት እነዚህ ሀገራት ስቲል ጦርነቱን አልተቀላቀሉም። ጦርነቱን ያልተቀላቀሉትን ታዲያ ጫና አሳድሮ የግዳቸውን ወደ ጦርነቱ እንዲገቡ ለማስገደድ እነ ዶናልድ ትራምፕ አሁን በቃ ጥለን ልንወጣ ነው። ቀድሞ ማስበን የነበረው በጦርነቱ ላይ ይዘን የነበረው የጦርነቱ ፕሮግራምና ፕላን ከ4 እስከ 6 ሳምንት ነው። ስለዚህ አሁን 32ኛ ቀን ላይ ደርሰናል። ጥለን የምንወጣበት ጊዜ ደርሷል እያሉ እየሰጡ ያለው ማስጠንቀቂያና ማስፈራሪያ በቃ የዓለም ሀገራት በተለይ በዚህ ቀጠና ላይ የተንጠለጠሉ የሚባሉ ሀገራት ወደውም ሳይሆን ተገደው በቃ አሜሪካ ጥላ ከመውጣቷ በፊት እንደምንም ብለን የሆርሙዝ ሰርጥን ተባብረን እናስከፍትላት። ዶናልድ ትራምፕ እኮ ምንድን ነው ያሉት መሰላችሁ? እናንተ በምንፈልጋችሁ ጊዜ ከጎናችን ስላልነበራችሁ እናንተም በምትፈልጉን ጊዜ እኛ ከጎናችሁ አንሆንም። ስለዚህ ይህኛው አስተያየት ከምን ጋር ተያይዞ ሊገለጽ ነው የሚችለው? በእርግጥ እነ ዶናልድ ትራምፕ ከጎናቸው አጋር ለማሰለፍ ከጎናቸው እነ ዩናይትድ አረብ ኤምሬትን የአረቡን ዓለም ሀገራት የአውሮፓን ሀገራት ቢቻል ኔቶን ጭምር ወደ ጎናቸው ለማስገባት ጥረት እያደረጉበት ያለ አካሄድ ነው እንጂ ተደርጎ መቆጠር ያለበት እንዳልኳችሁ በቃ እነ ዶናልድ ትራምፕ ተሸንፈዋልና ሆርሙዝ ሰርጥን ጥለው ሊወጡ ነው ተብሎ መቅረብና መዘገብ አለበት ብዬ አላምንም። ይሄኛው መሰረታዊ ጉዳይ ነው ብዬ አስባለሁ። ምን ትላላችሁ እናንተ? ይሄ ከዚህ ከነዳጅ እጥረቱ ጋር በተገናኘ እነ ዶናልድ ትራምፕ ሆርሙዝ ሰርጥን በቃ ጥለው የሚወጡ አይነት ነገር ይመስላችኋል? እኔ በፍጹም እንደዛ ብዬ አላስብም። በፍጹም ጥለው የሚወጡበት አይነት ነባሪያ ሁኔታ ይኖራል ብዬ አላስብም። ምክንያቱም አሜሪካን እንደ ቀድሞው ታላቅ እናደርጋታለን ብሎ የመጣ ሰው ነው ዶናልድ ትራምፕ። ሌትስ ሜክ አሜሪካ ግሬት አጌን ብሎ መጣ። ሌትስ ሜክ አሜሪካ ግሬት አጌን ብሎ ከመጣ በኋላ አሁን የአሜሪካን ግሬተርነት ሊያስቀጥል የሚችል ነገር ነው እያከናወነ የሚገኘው። በእነሱ ቋንቋ በኮቴሽን ውስጥ ሆኖ የአሜሪካን ግሬተርነት ሊያስቀጥል የሚችል አይነት ስራ ነው እየሰሩ የሚገኙት። የኢራን ነዳጅ በቁጥጥራቸው ስር ሳይገባ
የኢራን ማዕከላዊ ባንክ በቁጥጥራቸው ስር ሳይገባ ይህንን አይነት አገዛዝ ለውጥ እናሳካለን ብለው የወጠኑት ውጥን ሳይሳካ የሆርሙዝ ሰርጥን በመዝጋት ኢራን በዓለም ላይ በእርግጥም ስትራቴጂካዊ መሆኗን አረጋግጣ በእንደዚህ አይነት ነባሪያ ሁኔታ ጦርነቱን የሚቋጩ ከሆነ አሜሪካን ግሬት ነው ያደረጉት ወይስ ምንድን ነው ያደረጉት? አይመጣውም። ስለዚህ ከዚህ አንጻር ጦርነቱን ሊቀጥሉ እንደሚችሉ አስባለሁ። ቢያንስ ለመጪዎቹ 3 ሳምንታት ወይ 4 ሳምንታት ሚኒመም 2 ሳምንት በቃ በቀሩት 2 ሳምንታት ግን እንደምንም ብለው የዓለም ሀገራት ተሳታፊ እንዲሆኑ ጫና ማሳደር አለባቸው። ጫና የሚያሳድሩት እንዴት ነው? በቃ ጥዬ ልወጣ ነው እያሉ ያንን መንገድ እየተከተሉ የሚገኘው እንጂ በቃ አብቅቶልናልና በቃ ጥለን ልንወጣ ነው የሚል አይነት ነገር አይመስለኝም። ከስትራቴጂ አንጻር ይሄን ከተመለከትነው ስትራቴጂካዊ አሸናፊነት ስትራቴጂካል ቪክቶሪ ከሚባለው ፖይንት ኦፍ ቪው አንጻር ከተመለከትነው ስኬታማ አይደለም። ሶ ቤዚክሊ ይሄኛው ጉዳይ የነ ዶናልድ ትራምፕ ስትራቴጂ አድርጌ ነው የምመለከተው ብዬ የነገርኳችሁ ለዛ ነው። ለማንኛውም እንደዚህ አይነት መረጃዎች እንዲደርሷችሁ የዚህ ቻናል ቤተሰቡን ሰብስክራይብ ማድረጋችሁ እንዳትረሱ። በቲክቶክ ላይ ነጻነት ላቀው በሚል የቲክቶክ አካውንት ታገኙኛላችሁ። በዛም ገባ ያላችሁ ኮፒ ሊንክ አድርጉ፣ ሼር አድርጉ፣ ኮሜንት አድርጉ፣ መረጃውን ለብዙዎች እንዲደርስ አጋሩ። እስካሁንም ድረስ በእናንተ ምክንያት ያው ብዙ ርቀት መምጣት ችያለሁኝ። ከዚህ በኋላ ያለውንም እንዲሁ አብረን የምንቀጥል ይሆናል። ሀሳባችሁን በኮሜንት ላይ አስቀምጡልኝ።